በነገር ላይ የኔ ውድ ወንድም ሰበብ ራሱን የቻለ ፓተርን ነው። አንድ ሴት እንደማታፈቅር ለአንተ የፍቅር ስሜት እንደሌላት ወይም ከአንተ ጋር ዴት መውጣት እንደማትፈልግ የሚያሳይክ። ከዛ ባሻገር ግን ለየት የሚያደርገው ምን እንደሆነ ታውቃላችሁ? የምትሰጥ ሰበቦች ወይም የምትነግር ሰበቦች ምንድን ናቸው ማለት ነው? ተስፋ እንዳትቆርጥ የሚያደርጉ እስቲል ለእሷ ፋይት እንድታደርግ እስቲል የኔ ያደርጋታለሁ ብለ እንድትመኝ ጊዜ እየገዛች ሊሆን ይችላል እየፈተነችኝ ይሆናል ብለ እንድታስብ የሚያደርጉ ሰበቦችን ትሰጣለች ሴት ልጅ። ያ የሚሆንበት ደግሞ ትልቁ ምክንያት ምናልባት ራስ ወዳድ ስለሆነ ሊሆን ይችላል። የሰው ልጅ በራሱ ራስ ወዳድ ነው አይደለ? ኮንፈርት አለ። ከሚወደን ወንድ በጣም ደስ የሚል ኮንፈርት አለ። የመጀመሪያ በቃ ሁሉንም እሺ ብትላት ደስ የሚል አቴንሽን ትሰጣታለህ፣ ትጠብቃታለህ፣ በፈለገች ሰዓት ታገኛለች። እነዚህ ኮንፈርቶች በቀጥታ ለአንተ የፍቅር ስሜት የለኝም ወይም ለፍቅር ህይወት አልፈልግህም ብላ ለመናገር በጣም ከባድ ያደርጉባታል። ነገር ግን ሁሌ ምን አለ? ቻይነኛ አለ። የምትጠቀማቸው የምትነግር ሰበቦች አሉ፣ በረጅም ገመድ የሚያስሩ ከህይወቷ ወጥተህ እንዳትሄድ የሚያደርጉ። ዛሬ እኔ እህትህ እርግጥ አድርጌ ከሴት ልጅ የፍቅር ስሜት ሳይኖራት ሳይቀር ለአንተ ተስፋ ያላቸው የሚመስሉ የምትነግርህን ሰበቦች እነግርሃለሁ። ነገር ግን ከኔ ጋር እስከ መጨረሻው ድረስ ከቆያችሁ በአምስተኝነት የምነግርህ አክቹዋሊ የሆኑ እውነታዎችን ወይም ምልክቶችን ከልቧ እንደማትፈልግህ የሚያሳዩ ድርጊቶቿን ምን እንደሆኑ እነግርሃለሁ። እነሱን ካየህባት ግን ምን ማድረግ አለብህ ማለት ነው? መወሰን መቻል አለብህ። ውሳኔክ ደግሞ መሆን ያለበት ምን የሚያደርግ ነው ማለት ነው? እሷን አንተን በተቃራኒ ጾታ እንድታስብ ኢንከሬጅ የሚያደርጋትን ውሳኔ መወሰን አለብህ። ስለሱም እነግራችኋለሁ። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው የሚባለው። እንኳን ደህና መጣችሁ ዶዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ምስጢሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ሐሳብ አስተያየታችሁንና የቪዲዮውን ሐሳብ ላይክ ማድረግም እንዳይረሳ፣ ዩቲዩብ ለሌሎች እንዲያደርስልን አብራችሁን ቆዩ። አንደኛው ትልቋ ሰበቧ እንደማትመጥን ነው የምትነግራት። አንተን እንደ መልአክ አርጋ ትስልሃለች፣ በጣም ጥሩ ሰው እንደሆንክ። እሷ አንተን ከምታጣ ፍቅር የሚባለው ነገር ቢቀር እንደሚሻል፣ ለአንተ ያላት ቦታ ፍቅር ትልቅ እንደሆነ፣ ነገር ግን ምንድነው ማለት ነው በሌላ ቋንቋ አላፈቅርህም ነው። አንተ የሚመስልህ በቃ ደስ ብሎ የምታደርገው የምትሰጣት የምትሆነው ነገር በሙሉ ምንድነው ጥሩ እንደሆነ እንድታመን ታደርግሃለች። ነገር ግን ለፍቅር ህይወት በቂ እንዳልሆንክ እየነገረች እንደሆነ ማመን አትፈልግም። አንደበቷ ደስ ይላል፣ ይጣፍጣል አይደለ? ማንም መልካም ነህ አንተ ጥሩ ነህ አንተ እኮ የምትገባህ ሴት እንደዚህ አይነት ናት እንደዚህ ናት አርጋ ነው የምትነግርህ። ማንም ሰው አብሮት መሆን የሚፈልገው ነው እንዳርጋ ትገልጽልሃለች። ነገር ግን እሷ ምንድናት? አንተን አትመጥንህም። አንተን ስለማትመጥንህ አይደለም። ምንም እዚህ ዓለም ላይ የትኛውም ነው ብላችሁ የትኛውም ሰበብ ወይም የትኛውም ሰዎች የሚያስቀምጡት ምክንያት ለወደደ ሰው ላፈቀረ ወይም የሆነ ቦታ ለሰጠው ሰው በቂ ሊሆን አይችልም። ምንም አይነት ምክንያት ሰጥቶ አንተን ከህይወቱ ሊያስኬድ አይችልም። ምንም አይነት አሳማኝ ነገር እንኳን ከአንተ ጋር አብራ ማትሆንበት ቢሆን ያንን ተጋፍታ ትመጣለች፣ ስፔሻሊ ሴት ከሆነች። ስለዚህ አንተ አትመጥነኝ፣ በጣም መልካም ሰው ነህ፣ እኔ አልገባህም፣ አንተ የምትገባህ እንደዚህ አይነት ሴት ናት፣ ስለዚህ እኔ ልቅርብህ የምትል ከሆነ አንተን ጥሩን እንደሆንክ ወይም በጥሩነት እንድትቀጥል ጥሩ ኮንክላት የሆነ ቀን እንደዚህማ ካሰበች ለምን አብራኝ አትሆንም እያል እንድታስብ ታደርግሃለች እንጂ ከህይወቷ አታስጣሃል። ስለዚህ በምርጥ ቃላቶች ጥሩ ነህ፣ መልካም ነህ፣ ምርጥ ሰው ነህ እየተባልክ መታሰር የለብህም። አይንም መክፈት አለብህ። በቃ ከጥሩ ሰው ጋር መሆን ካልፈለገች ብቸኛ ምክንያቷ ምንድነው? ለአንተ የፍቅር ስሜት የላትም የሚለውን ማመንና መቀበል ነው። በቃ ይሄንን ማመን መቀበል ከብዶ ከእሷ ጋር መሆን ከመረጥክ ሌላ ቦታ የሰጠችን የምታከብር የምታፈቅርህን ሴት ያስመልጥሃል። አንተ እዚህ በባዶ ኢንቨስት እያደረግክ ደግሞ ምን ትላለህ? ትከስራለህ። ነገ እኮ አይንክ እያየ ከአይን ስር ጭራሽ ነው የምልህ በቃ የማትጠብቀውን ሰው ፍቅረኛ ልታደርግ ትችላለች። በጣም የሚያስደነግጥህ ዜና ይደርስሃል ከሆነ ሰው ጋር ፍቅር እንደጀመረች። ስለዚህ ምን ማድረግ አለብህ? ጥሩ ነህ ግን እኔ አልገባህም የሚል ሰበብ ከተሰጠህ አምነህ ተቀብለ እንዳልወደደችን ርቀትን ጠብቅ። ሁለተኛውና ብዙዎቻችሁ የሚያጋጥማችሁ እንደ ጓደኛዬ ወይም እንደ ወንድሜ ነው የማይክ የሚል ነው። ነገር ግን ምንድነው እኔ እንደ ወንድሜ እንደ ጓደኛዬ የማይሆን ወንድ ላጣው አልፈልግም።
ያ ማለት ታዲያ አላፈቅርህም ነው። እንደ ወንድሟና እንደ ጓደኛው ካየችኝማ የሆነ ቀን እንድታፈቅረኝ አደርጋታለሁ። እስካናገረችኝ አብራኝ እስከሆነች ድረስ ምን አደርጋለሁ ሞክራለሁ የሚል ተስፋ እንድትይዝ ያደርግሃል። ነገር ግን ከዚህ የተሻለ ቀጥተኛ ሰበብ ወይም ቀጥተኛ ቋንቋ የለም። በቃ እንደማትወድና እንደማታፈቅርህ መናገር ያለ ሴት ልጅ ይሄንን የምትልበት ትልቁ ምክንያቷ እንደ ወንድሟና እንደ ጓደኛዋ ከምታየው ወንድ የምታገኘው ምቾት፣ የምታገኘው ጥቅም፣ የምታገኘው ጥበቃ፣ የምታገኛቸው ደግሞ ታዛዥነት፣ እሺ እነዛን ማን ማጣት ይፈልጋል? ሰው እኮ በጣም ራስ ወዳድ ፍጥረት ነው አይደለ? ጥቅሙን ያስቀድማል። በዛ ላይ ደግሞ ኢማጂን ምንም ኢነርጂ ሳያወጣበት ሳይጣላበት በቀላሉ ብዙም ሳይለፋበት የሆነ ነገር ካለች እሺ ነው፣ ምንም ጥያቄ የለውም። ምክንያቱም እሺ ስለምትላት በፈለገች ሰዓት ስለምታገኝ ምቾት ስለሰጠቻት ስለምታዳምጣት ነው እንደ ወንድሟና እንደ ጓደኛዋ ልታደርግ የቻለችው እንጂ ለምን እንደዛ ታደርግሃለች? እስቲ ኢማጂን አድርገው። ማወቅ ያለብህ ሴት ልጅ በትንሽ እንኳን ፍቅር ካላት እንደ ጓደኛዋም እንደ ወንድሟም በዙሪያ ብትሆን ያንን ሽራ አብራክ ትሆናለች። ያው ምርጥ ፍቅረኛ ነው የምትወጣው በጓደኝነት የተጀመረ ከሆነ የፍቅር ስሜት መጫር ከቻልክ። ነገር ግን ልቧ ውስጥ የፍቅር ስሜት መጫር እንዳልቻልክ የፍቅር ጥያቄህን ያቀረብክላት ሰዓት ወይም እንዳፈቀርካት ማሳየት ስትጀምራት የሚሄዱት ምልክቶች በሙሉ የተቃራኒ ጾታ ፍላጎት እንዳለህ የሚያሳያት ከሆነ በግልጽ ምን ታደርጋለች ማለት ነው? ለአንተ የፍቅር ስሜት ከሌላ አንተን መጣት ካልፈለገች እንደ ጓደኛዋ ወይም እንደ ወንድሟ እንደምታይ ትነግራታለህ። ከዚህ ስሜት ወይም ከዚህ ዞን ውስጥ መውጫ ብቸኛው መንገድ ያንተ ቆራጥነት፣ ያንተ ቆፍጣናነት ነው። እኔ ለአንቺ ጓደኛሽም ወንድምሽም መሆን አልችልም። ፍቅረኛ መሆን ከቻልሽ እሰየው ቀበልሻለሁ። ካለበለዚያ ከዚች ደቂቃና ሰዓት በኋላ በእኔና ባንቺ መሀል ያለው ግንኙነት ቆርጫዋለሁ ብለህ መሄድ ብቻ ነው የሚያድነው። አለበዛ ላይፍ ታይምህን ጨፍረ ማለት የሰርግ ሽለት እያልክ ትድራታለህ እንጂ ያንተ ልታረጋት አትችልም። ሶስተኛው ከማታፈቅር ሴት ለአንተ የፍቅር ስሜት የሌላት ሴት የምትሰማው ትልቁ ሰበብ ለፍቅር ህይወት ዝግጁ እንዳልሆነች ነው። አሁን ላይ ፍቅር ህይወት ለመጀመር አሁን ከወንድ ጋር ግንኙነት ውስጥ ስለመግባት ወይም ስለ ሪሌሽንሽፕ የምታስብበት ሰዓት እንዳልሆነ፣ አላማ ህልም እንዳላት፣ ሌላ የምታሳድደው ብዙ ሰዓቷን የምታጠፋበት ነገር እንዳለ ትነግርሃለች። ምንም አይነት ነው የምላችሁ እንግዲህ ባለስልጣን ሌቭል ላይ ብትሆን እንደው የሳይንስ እንትን ውስጥ ራሱ ብትሰራ ነው የምልህ ፍቅር ስሜት ነው። አንዴ ልብ ውስጥ ከተጫረ ወይም ካለ ምንድን ነው የሚፈልገው? ሁሌ ሙሉ ሰውነታችንን ነው የሚቆጣጠረው። ያንን ሰው መናፈቂያን ከዛ ሰው ጋር አብሮ መሆን ከዛ ሰው ጋር ቁም ነገር ማሰብ። እኛ ደግሞ ወዲያው ነው አይምሯችን ምን ማለት ክሬት ማድረግ የሚጀምረው አለ። ወዲያው ፕሮሰስ ማድረግ ይጀምራል። አብራክ ሰለሞን ካንተ ጋር ስለመሳሰም ካንተ ጋር አብራ ስለመጋባት ካንተ ስለመውለድ ኢሚዲየትሊ ነው የምላችሁ ማሰብ ትጀምራለች ሴት ልጅ። አይደለም ህልም፣ አላማ፣ ቁም ነገር፣ ቤተሰብ፣ ጓደኛ፣ ሌላ ቢዚ የሚያደርገኝ እነዚህም በሙሉ እርግፍ አርጋ እኮ የት ትደርሳለች የተባለች ልጅ ከሆነ ልጅ ጋር የትዳር ህይወት ትጀምራለች። ይሄንን መቼም ዓለም ላይ ያለ ሪያሊቲ ነው። ስለዚህ ምን ያህል ጊዜ ልስጥሽ፣ ምን ያህል ልጠብቅሽ፣ ደግፍሻለሁ፣ የፈለግሽውን አላማ እስክታሳኪ ድረስ እዚህ ቦታ እስክትደርሺ የሚያስተምር አለ። በዚህ ሰበብ ምክንያት ብር እየሰጠ የሚያስተምር አለ። ተማሪና ጦር የሆነ ስራ እዛ ቦታ እስክትደርስ ብሎ ከነበረችበት ትንሽ የሱቅ ትልቅ ሱቅ ቢከፍትላት አለ። የሆነ ስራ የምትሰራ ከሆነ ተጨማሪ ብር እየሰጣ የሆነ ቦታ ስራ እንዲህ እያደረጉ ባይዘ ብዙ ወንዶች ይጠብቁና መጨረሻ ላይ የሆነ ቀን ተነስታ ፍቅረኛ እንደያዘች ልታገባ እንደሆነ ይነገራቸዋል። ወይም የሆነ በዞር ከሱ እየተጠቀመች እንደሆነ ሰምታቅ እሱ እንዳይሰማ ሌላ በድብቅ ሪሌሽንሽፕ ትጀምርና ከሰው ይሰማና እሷን ሲጠይቃት የዛኔ ግጭት ይፈጠራል። እንደዚህ አይነት በጣም ብዙ ታሪኮች አሉ። በቃ ተነገረ ካለ አላማ አለኝ እኔ አሁን ለፍቅር ግንኙነት ዝግጁ አይደለሁም፣ አሊያም ደግሞ ፍቅር ውስጥ የመግባት ሀሳብ የለኝም ካለች ለአንተ የፍቅር ስሜት የለኝም፣ ከአንተ ጋር መታየት አልፈልግም፣ ከአንተ ጋር ዴት ማድረግ አልፈልግም፣ ተወኝ ማለት ነው። እችን ሰምተህ መቼም መሄድ ካልቻል አሁን ለምሳሌ የጠቀስኳቸው አይነት ሰዎች በተለይ ፍቅር በጠነከረ ቁጥር ማድረግህ አይቀርም፣ አላማዋን እስክታሳካ መጠበቅ አይቀርም። የዛን የጠበቀ ደግሞ አሁን እዚህ ደርሰሻል፣ ምን ታስቢያለሽ ስላት ተመሳሳይ ምላሽ ይሰጥሃል። በጊዜ ወደ ቤት። አራተኛው ከሴት ልጅ በጣም የምትሰማው ሰበብ ቢኖር በፍቅር አላምንም፣ በዴት አላምንም፣ ደግሞ በወንድ ልጅንም አላምንም ሊሆን ይችላል። እንደዚህ አይነት ኤክስኪውዞች ከተሰጡ ማወቅ ያለብህ ነገር ማለት ነው አንቺ ለእኔ ምን ነሽ ማለት እኔ በዙሪያሽ ወንድ ነው አንተ መቼም በዙሪያ ነህ። ምናልባት በዙሪያ የማትሆን ወንድ ልትሆን ትችላለህ።
ነገር ግን ይኸውልህ ፍቅር ቢኖራት የሆነ ፍላጎት ቢኖራት ተስፋ ቢኖሩ ያ ፍቅራችሁ የመቀየር አብራክ የመሆን እድል ቢኖረው ነው የምልህ ምንድን ነው የምታደርገው ማለት ነው? እችን ቃል አትጠቀም። በፍቅር እንደማታምን ወይም በፍቅር ግንኙነት ምንም አይነት እምነት እንደሌላት ተስፋ እንደሌላት ልክ እንዳልሆኑ ሰዎች የፍቅር ግንኙነት ውስጥ ለምንድን ነው የሚገቡት ወንዶች ስትባሉ የሚል በጣም ኔጋቲቭ የሆነ ነገር ትነግርሃለች። ወይም በቃ እኔ በፍቅርም በፍቅር ግንኙነትም በትዳርም የማላምን ሴት ነኝ ትልሃለች። ፍቅር የያዛት ቀን ግን ዴፊኔትሊ ይሄ ሀሳቧ ይቀየራል። የምርም ቢሆን የምታምነው አንተን ከህይወቷም ለማሸሽ ብቻ አሊያም ፍቅር ላለመቀበል ብትነግርህም ለጊዜው እውነት ቢሆን ራሱ ያመለካከቷ ሰው ናት። ማፍቀሯም አይቀር ነው። ምክንያቱም የማያፈቅር ሰው ካሳያችሁኝ የማይሞት ሰው አሳያችኋለሁ እንዳለው ማለት ነው። ማፍቀሯ አይቀርም። ባታፈቅር ራሱ የሆነ ቀን የሴትነት ባዮሎጂካል እክርኳ ማግባት እንዳለባት መውለድ እንዳለባት ይነግራታል። የዛኔም ቢሆን የሆነ ወንድ መፈለጓ ማይቀር ነው። የዛኔም ቢሆን የሆነ ሪሌሽንሺፕ ውስጥ ማግባት መፈለጓ ማይቀር ነው። ሰው ናት። ነገር ግን እዚህ ሰዓት ላይ አሁን ላይ ያንተን ፍላጎት አሊያም አንተ አብርሃም መሆኗን መፈለግ ያንተን ፍቅር መቀበል ካልፈለገች አንተ እንዴት ማድረግ ካልፈለገች በዚህ ትከላከላለች። ሂድ በቃ አልፈልግም፣ ተወኝ፣ ራቀኝ አትልም። ምክንያቱም በጣም ኢዚ ወንዶች፣ በጣም ጥሩ መልካም ወንዶች፣ እጅግ በጣም ደስ የሚል ስብዕና ያላቸውን ወንዶች ከህይወታችን መግፋት ማስወጣት በጣም ከባድ ስለሚሆን ነው። እንዳልካችሁ ሰልፊሽነት ነው። ባይዘ እኔ የምስማማበት ሀሳብ ሆኖ አይደለም። ራስ ወዳድ ስንሆን ሲመቸን ልክ እናንተ ማው ለምሳሌ ሰችንሽፕ ውስጥ የምታቆያችሁ ሴት ካላቻችሁ ደስ ብሏችሁ ነው የምትቆዩት አይደል? ቁም ነገር የማትጠይቅ ከሆነ ሲሪየስ ፍቅረኛ ልሁን እየቀናች ምናምን ካላስቸገረች በቀላሉ በቃ የሴክስ ላይፍም ሊሆን ይችላል ቀለል ያለ ግንኙነት ከሷ ጋር እንድታረግ የምትፈቅድልህን ሴት ህይወታችሁ ውስጥ ማቆየት እንደምትፈልጉት ሁላ ሴክስ ሳይጠይቃት ኦፊሻሊ ፍቅረኛ ሰጥቶ ልቧን ሳትሰጠው አብሯት ግን ምቾትን የሚሰጣት የሚጠብቃት እንዳልኳችሁ የሚንከባከባት አብሯት ወክ የሚያደርግ ሲደብራት የምትደውልለት እንደ ጓደኛዋ ሼር አርጋ አብራው ምትበላ ምትጠጣ ያንን ኢነርጂ ሼር የሚያረጋትን ወንድ በፍቅር ስም ማጣት ላትፈልግ ትችላለች። ናቹራል ነው፣ በጣም ኖርማል ነው። አንተ ራስን መጠበቅ እንደወንድ አንተ ራስን የራሱ ኃላፊነት እንዳለበት ሰው ልብህን መጠበቅ መከላከል ያንተ ስራ ነው። እሷን ሰበብ ማድረግ የለብህም ወይም እሷ በምትነግር ሰበብ እስረኛ መሆን የለብህም ወይም በልብህ ምክንያት ቁርጥ ማድረግ አለብህ። ኖ እኔ ከዚህ በኋላ እየተጎዳው አንቺን እያየው ማጠፋው ጊዜ የለም። ስለ ፍቅርም ስለ ፍቅር ግንኙነትም ያመለለሽ አመለካከት ለወንድምም ይሄ ከሆነ መንገድ ልቀይስ ይባላል። አምስተኛውና እውነተኛው አክቹዋል የሆነው ምልክት እንደማታፈቅር እንደማትወድ ዴት ልታደርግህ እንደማትችል የሚያሳይ ከአንደበቷ ባሻገር የሚያረጋግጥልህ ትልልቅ ምልክቶች አለ ብያቸዋለሁ። አሁን ብዙ ጊዜ እነዚህንም ብላ ሀሳቧን ልትቀየር ትችላለች። ከአጠገቧ ስትርቅ ርቀትን ስጠብቅ ቁርጥ እንዳል ሲገባት ከዚህ በኋላ የምትጠቀመው ማንነት እንደሌለ ስታሳያት እውነቴ ነው ልቧ አንተን መናፈቅ አንተን ማሰብ ጀምሮ እንድትመጣ ሊያረጋት ይችላል። ፍቅር ሊያሳድርባት ይችላል። ነገር ግን ቆርጠ ልብ ገዝተ ከእሷ ራስን ማራቅ ካልቻል ቆፍጠን ማለት ከዛ እየተጠቀመችብህ ላይፍ ታይሟን ትኖራለች። በፍቅር ልታስብህ አትችልም። ስለዚህ ርቀትን መጠበቅ እንዳለ ሆኖ አክቹዋሊ አሁን ሰበቦቿን ሀሳቧን ትቀይራለች ያልኩህ ነው። ከዛ ባሻገር ግን ሀሳቧን እንደማትቀይር ወይም ልትቀይር የማትችልበት እንደማታፈቅር በትልልቁ የሚያሳየት ነገር ስልክ ላይ ለምሳሌ በጣም ሪላክስ ትዳደለችም። በቃ ይሄ የፍቅር ወሬ እንድታወራ አታደርግህም፣ ፑሽ አታደርግህም። ምላሾቿ በጣም ደባሪ ነው የሚሆነው። የመጀመሪያው ማለት ነው። አትቀናብህም። ከሌላ ሴት ጋር ብታይክ ራሱ ምንም ላትልህ ትችላለች። ብትቀና ራሱ ነው የምልህ። አሁን በድብቅ ልቧ የሚፈልግ የሆነ ብትቀና ራሱ ምን ታደርጋለች? ቆንጆ እንደሆነች ያቺ ሴት ትነግርሃለች። አትከላከልህም። ቆንጆ አብራችሁ ብትሆኑ ማች እንደምታደርጉ ሊስት ትነግርሃለች። እንትና ከአንተ ጋር ትመጥናለች፣ እንትናን ብትወዳት ምርጥ ናት ብላ ምን ታደርግልሃለች? የሆነ ሰው ለፍቅር ህይወት ትፈልግልሃለች። ይሄ በጣም አስተማማኝ የሆነ ነው የምነግርህ። በጣም ምንም አይነት ከአንተ ጋር አብራ ስለመሆን እያሰበች እንዳልሆነ የሚያሳዩ በጣም ትልልቅ ምልክቶች ናቸው። አብረሃት ስለምትሆን በየቀኑ የሚደርስ ነው። ያው ስልክ ላይ ኦፊሻሊ በቃ አንተ ምናልባት በስልክ ስሜት ልግለጽ ብትል በጣም የምትቀራርቡ ከሆነ አትመልስልህም። ራሱ የፍቅር ጽሑፍ ብትጽፍ ትፈራና አትመልስልህም። ዝም ነው የምትልህ። እንገናኝ ስትላት በተለይ ፍቅርን ከገለጽክላት በኋላ በጣም ሰበበኛ ነው የምትሆነው። ልታገኝህ አትፈልግም። የሆኑ ሰበቦች ከዚህ በፊት ሰታ ማታውቀውን ሰበቦች ትሰጥሃለች። ኮስተር ማለት ትጀምራለች። መራቅ ትጀምራለች። በጣም በግልጽ ማለት
ከአንተ መቅረብ ሲገባል በጣም ዲስታንሷን እያሰፋች ትሄዳለች። ባይዘ በጣም ትልቅ ቻንስ ነው። አንተም በዛው ነው ማች ማድረግ ያለብህ ኢነርጂ እንጂ ወደ እሷ ተጠግተ ራስን ስለመጉዳት እንዳታስብ። እልህ ውስጥ መግባት ብዙዎቻችሁ እንዴት ሪጀክት እደረጋለሁ የሚል ጸብ ውስጥ እነዚህ አንተን አይጠቅሙም። ነገር ግን ራስን መምረጥ፣ ራስን ማክበር፣ እሷንም ማክበርን ስታሳያት ሀሳቧን የመቀየር አቅም በጣም ከፍ ይላል። ምን ያህል ራስን እንደምታከብር ታሳያታለህ። እሷ አይምሮ ውስጥ ቀለል አድርጋ እንዳሰበች እንደ ወንድም ወይም እንደፈለገች እንደምታዘው ያሰበችውን ወንድ ትገለውና አዲስ ሌላ የምትፈልገው ምናልባት የተቃራኒ ጾታ ፍላጎቷ የሚቀሰቅስ ማንነት ታሳያታለህ። ስለዚህ ምንም የምታደርጋቸውን በጣም አክቹዋሊ ሆነ በቃ ከምትነግር በላይ የምታደርጋቸው ነገሮች ናቸው ሊያሳምኑ የሚገባው። ከጠቀስኩት ውስጥ ደግሞ ካለ እንደማፈልግ ማወቅ ይቻላል። ሀሳቤን ከወደዳችሁት ከተቀበላችሁት ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ነው።